ወባ እንደ አገር እንደ ዓለም ነው የጨመረው፣ እንደኛ ክልልም ጨምሯል። በተለይ 2017 ከ2 ሚሊዮን በላይ የሚሆኑ የወባ ህሙማን ነው ያከም። ይህ ደግሞ ካሳለፍናቸው 10 ዓመታት በላይ ሪፖርት የተደረገ ነው። እዚህ በ10 ዓመት ውስጥ እንዲህ አይነት የወባ ህሙማን ሪፖርት ተደርጎ ያውቅምና የዓለም አቀፍ የአየር ንብረት ለውጥ መኖሩ ለጭማሪው ምክንያት ነው። የወባ በሽታን ለመከላከልና የህብረተሰቡ አይነተኛ የጤና ጠንቅ እንዳይሆን የተለያዩ የመከላከል ስልቶችን መጠቀም ተገቢ ይሆናል። የመጀመሪያው የአጎበር ስርጭት ነው። እነዚህ ጫና ላለባቸው ወረዳዎች ከ4 ሚሊዮኑ 1 ሚሊዮን የሚሆነው የምኝታ አጎበር ተመድቦልን እሱን ለ26 ወረዳዎች እያሰራጨን እንገኛለን ማለት ነው። የርጭት ኬሚካል እንዲሁም ያው ርጭት ለሚያስፈልጋቸው 38 ወረዳዎች ቢሆኑም ከ38ቱ 18ቱን ርጭት እያሰራን እያከናወን እንገኛለን ማለት ነው። የምርመራና የሕክምና አገልግሎቱም የተጠናከረ እንዲሆን እየሰራን እንገኛለን። ከርጭት ከሕክምናው ከአጎበር እደላው በተጨማሪ ደግሞ የአካባቢ ቁጥጥር ስራ ቁልፍ የመከላከል ተግባር ነው። የአካባቢ ቁጥጥር ስራዎች ላይ በደንብ የተጠናከረ ስራ መሰራት ስላለበት የአርብ ጠንካራ እጆች የወባ ወረርሽኝን ይገታሉ በሚል መሪ ቃል ዘወትር አርብ ሁሉም ወረዳ ተጋላጭ የሆኑ ወረዳዎች በስራቸው በሚገኙ ቀበሌዎች ላይ የአርብ ከሳምንት አንድ ቀን ቢያንስ የአካባቢ ቁጥጥር ስራን መተግበር አለባቸው። የወባ መከላከል ኢንተርቬንሽኖች ውስጥ አንዱ የቤት ውስጥ ሰራተኞች ኬሚካል ርጭት ነው። እሱን ስንመለከት አየጓጉሳ ወረዳና ዚጋም ወረዳ አካባቢ ርጭት አካሂደናል። በተጨማሪ ደግሞ 3 ወረዳዎች ላይ ወባ በጣም የጨመረባቸው ቻግኒ፣ ዳንግላ እና ባንጃ የጓንጓ አዋሳኝ በሆኑ ወረዳዎች ላይ የአጎበር ስርጭት አድርገናል። እነዚህ ርጭት ከተደረገ በኋላ ርጭት በተደረጉ ቀበሌዎች ወደ 35 አካባቢ ናቸው። በእነዚህ ላይ መቀነስ አዝማሚ ያለ፣ በተመሳሳይ ደግሞ ማህበረሰቡ ዘንድ ግንዛቤ የተፈጠረ አጎበር መጠቀም አለ። የወባ ስርጭት በጣም በአስከፊ ሁኔታ በየአመቱ እየሄደ ነው ያለው። በጣም ብዙ ሰው መስዋዕትነትም እያስከፈለ ስለሆነ ይህንን በዚህ አመት ከስካሁኑ በተለየ ሁኔታ ንቅናቄ ፈጥረን ልዩ ትኩረት አድርገን ህዝባችንን አዌር አድርገን በመከላከል ስራችን በቁጥር ህዝባችንን መታደግ ይገባናል። የአንድ ንቅናቄ ብቻ ሳይሆን ኮንቲኒየስ በሆነ መልኩ አመራሩን አስተባብረን ህዝባችንን ዋና ባለቤት አድርገን በየሳምንቱ አርብ በሁሉም አካባቢ የማዳፈን የማፋሰስ ውሃ የሚይዙትን የሚያቆሩትን ቦታዎች በሙሉ በማጽዳት ህዝባችንን መታደግ ይገባናል።